ሄሎ ጋይስ ሃው አር ዩ ሰላም ናችሁ? እንዴት ናችሁ? እንግሊሽ ዊዝ ጊደይ የሚል ቻናል ለእናንተ በጣም ጥሩ የሆኑ ግራመሮች እያስተላለፈ የሚገኝ ቻናል ነው። ስለዚህ ተከተሉት። እንግሊሽ ዊዝ ጊደይ። ኦኬ አሁን ዛሬ የምናየው ስለ ቴኒስ ሆኖ ቴኒስ ሶስት ዋና ዋና ፒለር የሆኑ ክፍልፋዮች አሉ። እነሱ ደግሞ እያንዳንዳቸው አራት አላቸው። እነሱም ማን ናቸው? ህሉ ጊዜ፣ ሐላፊ ጊዜ፣ መጪ ጊዜ የሚያስተላልፉ ተግባርና ጊዜ ባንዴ የሚያስተላልፍ እንግሊሽ ግራመር የያዘ ቴኒስ ነው ማለት ነው። ከነሱ የፊውቸር ቴኒስ ሆኖ ከፊውቸር ቴኒስ ከአራቶቹ ደግሞ አንዱ ፊውቸር ፐርፌክት ቴኒስ የሚለው አርእስት ዛሬ እናየዋለን። ይህ በጣም ትሪክና በደንብ ጠለቅ ብላችሁ ካያችሁ ደግሞ በጣም ምርጥ የሆነ መልእክት የሚያስተላልፍ ግራመር ወይ ደግሞ ቴኒስ ነው። ስለዚህ ተከተሉት። ፊውቸር ፐርፌክት ቴኒስ። ፊውቸር ፐርፌክት ቴኒስ ማለት ምን ማለት ነው? አሁን በደንብ ተከተሉት። እሱ የራሱ የሆነ ግራማቲካሊ የሆነ ኦርደር አለው ወይ ደግሞ ፎርም አለው። ስትራክቸር ማለት ነው። ስትራክቸር ፓተርን ሳብጀክት ፕላስ ዊል ፕላስ ሃቭ ፕላስ ቨርብ ስሪ እነዚህ ፎርሞች ናቸው ወይ ደግሞ ስትራክቸር የፊውቸር ፐርፌክት ቴኒስ ስትራክቸር ነው። ይህ መልእክት ደግሞ የራሱ የሆነ እነዚህ ስትራክቸር ተጠቅሞ የራሱ የሆነ መልእክት የሚያስተላልፍ ከሌሎቹ ቴኒሶች ደግሞ ከ12ቱ ማለት ነው ሌት የሚያስደርገው የራሱ የሆነ ስትራክቸርና መልእክት አለው ማለት ነው። ምን አይነት መልእክት ነው የሚያስተላልፈው የሚል ወደ ጭንቅላታችሁ ይመጣል ይሆናል የሆነ ጥያቄ ማለት ነው። ይህ የሚያስተላልፈው አሁን አክሽን ኮምፕሌትድ ቢፎር ስፔሲፊክ ታይም ኢን ዘ ፊውቸር ይለናል። አሁን አንድ አክሽን አለ። አንድ አክሽን ከአንድ ነገር ወይ ደግሞ አንድ ክስተት ከመምጣቱ በፊት ተጨርሶ የሚኖር ነው። ለፊውቸር እኮ ነው፣ ግን በአይነ ህልናችን እንሳለውና ከዚህ ሰዓት በፊት አንድ ነገር ተጨርሶ ይቆያል ብለን የምናስተላልፈው መልእክት ነው ማለት ነው። ከሆነ ክስተት የሆነ ነገር ተደርጎ እንደሚቆይ ማለት ነው። ይህ መልእክትን ምንድነው የሚለን? አክሽን ኮምፕሌትድ ቢፎር ስፔሲፊክ ታይም ኢን ዘ ፊውቸር ያ ከቀጣይ የሚያስተላልፈው ነው። አንድ ተግባር ተተግብሮ ተጨርሶ ይኖራል ከአንድ ስፔሲፊክ ታይም የሚያመለክት ታይም በፊት ማለት ነው። እስኪ ኤግዛምፕል ተደርገን ወይ ደግሞ ኤግዛምፕል ተደግፈን ስናስተላልፍ ደግሞ ምን እንደሆነ ፊውቸር ፐርፌክት ቴኒስ ምን አይነት መልእክት እንደሚያስተላልፍ ይረዳችኋል ማለት ነው። አሁን ቀጥታ ወደ ኤግዛምፕል እንሄድና በደንብ ተከተሉን። ኦኬ ኤግዛምፕል 1 tomorrow at this time I will have finished my task ይለናል። በደንብ እዩት። tomorrow at this time ነገ በዚህ ሰዓት እያለን ነው። ለቀጣይ እኮ ነው። ነገ በዚህ ሰዓት tomorrow at this time I will have finished my task ነገ በዚህ ሰዓት ስራዬ ጨርሼ እኖራለሁ ቆያለሁ እያለ ነው። ስራዬ ጨርሼ ነው የምኖረው በቃ በዚህ ሰዓት ነገ በዚህ ሰዓት አሁን ያላችሁት ሰዓት እዩት። በዛ ሰዓት ሲመጣ ያን የተሰጠው ስራ ጨርሶ ይኖራል ማለት ነው። ስለዚህ ስፔሲፊክ ሆኖ የተሰራ ወይ ደግሞ ፐርፌክት ሆኖ የተሰራ ስራ ይኖራል በዛ ሰዓት በዛ ጊዜ ማለት ነው። tomorrow at this time I will have finished my task ነገ በዚህ ሰዓት ስራዬ ጨርሼ እኖራለሁ እያለ ነው ማለት ነው። ስለዚህ ፊውቸር ሆኖ ግን ፐርፌክት ሆኖ ተሰርቶ እንደሚኖር ያን ሰዓት ሲደርስ ማለት ነው የሚያመለክተው። ፊውቸር እንደዛ አደርጋለሁ አይደለም የሚለው። በዚህ ሰዓት ግን አንድ ነገር ተጨርሶ እንደሚኖር ነው የሚነግረን ያለ ማለት ነው። ፊውቸር ፐርፌክት ቴንስ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ተከተሉኝ በደንብ በአንክሮ። እሺ አሁን ይሄኛው ወደ ጥያቄ ስንቀይረው ደግሞ ወደ ጥያቄ የሴንቴንስ ወደ ጥያቄ ስንቀይረው tomorrow at this time will I have finished my task ይለናል። will ወደ መጀመሪያ ይመጣል። ከዛ ሳብጀክት አይ ሳብጀክቶቹ ብዙ ናቸው። እነሱ መቀየር ትችላላችሁ። ሁሉም ማስገባት ትችላላችሁ። he she you they ማለት ትችላላችሁ። ስለዚህ በአይ ነው የሰራሁት ማለት ነው። ስለዚህ tomorrow at this time will I have finished my task ኦኬ ጥያቄ ነው። ነገ በዚህ ሰዓት ስራዬ ጨርሼ እቆያለሁ እያለ ነው። ነገ በዚህ ሰዓት ስራዬ ጨርሼ እቆያለሁ ወይ? ጥያቄ እኮ ነው አንተ። እሺ አሁን የኛው ደግሞ ወደ ኔጌቲቭ ስንቀይረው
ወደ ኔጌቲቭ ስንቀይረው ወደ አፍራሽ ነገር tomorrow at this time I will not have finished my task ይለናል። ነገ በዚህ ሰዓት ስራዬ ጨርሼ አይኖርም እያለ ነው። ስራዬ ጨርሼ አይኖርም በዚህ ሰዓትም ያልተጨረሰ ተግባር ነው የሚኖረኝ እያለ ነው ማለት ነው አፍራሽ ነገር። አሁን ወደ ሁለተኛው ኤግዛምፕል እንሄድ። ሁለተኛው ኤግዛምፕል ምን ይለናል መሰላችሁ? he will have finished his homework before dinner። አዎ የሆነ የቤት ስራ አለው እንበል። የሆነ ተማሪ ወይ ልጃችን ይሆን ወይ ደግሞ ወንድማችን ይሆን ይችላል። በስፔሲፊክ ታይም የሚጠብቀው ነገር አለ። ከዛ ሰዓት በፊት ግን የሆነ የተጨረሰ ተግባር ይኖራል ማለት ነው። ምንድነው የሚለው ያለ? he will have finished his homework before dinner ከራት በፊት ስራው ጨርሶ ይኖራል እያለ ነው። እሱ ልጅየው እኮ ነው ተማሪው። ምን አለ? ከራት በፊት ስራው ጨርሶ ይኖራል ወይ ደግሞ የቤት ስራው ጨርሶ ነው የሚኖረው እያለ ነው። በቃ ስፔሲፊክ ሆኖ የተሰራ ወይ ደግሞ ፐርፌክት ሆኖ የተሰራ ተግባር ይኖራል ከድራር በፊት። ድራር ሲደርስ ግን የተጨረሰ ተግባር ይኖራል ማለት ነው። መልእክቱ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። አዎ እሺ፣ ወደ ኮሽን ስንቀይረው ይሄኛው ሴንቴንስ ደግሞ will he have finished his homework before dinner ከራት በፊት የቤት ስራው ጨርሶ ይኖራል እያለ ነው። ጨርሶ ይቆያል ወይ እሱ ልጅየው? አሁን እየሰራ ነው። ከራት በፊት ግን ጨርሶት ይኖራል ወይ እያለ ነው። በቃ ትንቢታው በአይነ ህልና እኮ የተጨረሰ ተግባር ይኖረዋል ወይ እያለው ነው። ኦኬ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። አሁን ወደ ኔጌቲቭ ስንቀይረው ይሄኛው ሴንቴንስ ደግሞ he will not have finished his homework before dinner የቤት ስራው ከራት በፊት ጨርሶ አይቆይም፣ ጨርሶት አይኖርም። በቃ ያልተጨረሰ ተግባር ነው የሚኖረው እያለ ነው። አልሰራም። አሁን አካሄዱ እያየው ነው መሰለኝ። ስለዚህ ከራት በፊት የተጨረሰ ተግባር አይኖረንም፣ በቃ አይሰራም፣ የቤት ስራው ጨርሶ አይኖርም እሱ እያለ ነው። ስለዚህ ቢፎር ስፔሲፊክ ታይም የሆነ ተግባር ተጨርሶ ወይ ደግሞ አፍራሽ ከሆነማ ያልተጨረሰ ተግባር የሚያሳየን መልእክት የሚያስተላልፍ ነው። ማን? ፊውቸር ማለት መጪ ትንቢታዊ ሆኖ ፐርፌክት ሆኖ ደግሞ የተደረገ ከዛ ስፔሲፊክ ታይም ያመለክተናል ማለት ነው። በአፍራሽ መሆን ይችላል፣ በጥያቄ መልክ መሆን ይችላል፣ በፖዚቲቭ መልእክት መሆን ይችላል። ስለዚህ በእነዚህ መልእክቶች መልእክታችን ማስተላለፍ እንችላለን ማለት ነው። በእነዚህ ፎርሞች እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። ስለዚህ he will not have finished his homework before dinner እሱ ከራት በፊት የቤት ስራው ጨርሶ አይቆይም እያለ ነው ማለት ነው። አሁን እንለፍ ወደ ሶስተኛው ኤግዛምፕል። ሶስተኛው ኤግዛምፕል ምን ይላል መሰላችሁ? Aster will have left the school by the time you arrived። ምን አለ? Aster will have left the school by the time you arrived። አስተር ከትምህርት ቤቱ ለቃ ሄዳ ነው የምትቆየው አንተ እዚህ ስትደርስ። ስፔሲፊክ ታይም አንተ ወደዚህ መድረስ ነው። ስፔሲፊክ ወይ ደግሞ ፐርፌክት ሆኖ የተደረገ ነገር ደግሞ አስተር ሄዳ እንደምትኖር ነው። ያን ጊዜ አትኖርም። አንተ ወደዚህ በምትደርስበት ሰዓት እሷ ሄዳ ነው የምትቆየው እያለ ነው። በቃ ስፔሲፊክ ሆኖ ወይ ደግሞ ፐርፌክት ሆኖ የተደረገ ነገር ይኖርሃል ማለት ነው። ስፔሲፊክ ታይሙ አንተ መድረስ ነው። እሷ መሄድ ደግሞ ፐርፌክት ሆኖ የተሰራ ነገር ነው ማለት ነው። ስለዚህ ምን ይላል? Aster will have left the school by the time you arrived። አንተ እዚህ በምትደርስበት ሰዓት እሷ ከትምህርት ቤቱ ለቃ ሄዳ ነው የምትቆየው እያለን ነው። ስለዚህ ፊውቸር ፐርፌክት ቴንስ ምን አይነት እንደሆነ እየተረዳችሁ እንደሆነ ተስፋ አደርጋለሁ። አሁን በጥያቄ መልክ ይሄኛው በጥያቄ መልክ ስንገልጸውስ በምን መልክ እናደርገዋለን? እየው will Aster have left the school by the time you arrived? አንተ እዚህ በምትደርስበት ሰዓት አስተር ከትምህርት ቤቱ ለቃ ሄዳ ነው የምትቆየው እያለ ነው። ሄዳ ነው የምትቆየው ስፔሲፊክ ሆኖ ፐርፌክት ሆኖ የተደረገ መሄድ የሷ ይኖራል ወይ? አንተ እዚህ በምትደርስበት ሰዓት ምን ይመስልሃል እያለው ነው። አንተ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ Aster will ነበረ ናት የሚል አፍራሽ ነገር እናስገባዋለን። ስትራክቸሩ በደንብ እያያችሁ መሄድ አለባችሁ። መልእክቱ ስፔሲፊክ የሆነ መልእክት እንዴት አይነት መልእክት እንደሚያስተላልፍም እየተረዳችሁ እንድትሄዱ ማለት ነው። ስለዚህ Aster will not have left the school by the time you arrived። አንተ እዚህ በምትደርስበት ሰዓት አስተር ከትምህርት ቤቱ ሄዳ አትቆይም፣ ለቃ ሄዳ አትቆይም፣ ትኖራለች ለማለት ነው። በሌላ አባባል አንተ
አዎ አሁን እየተረዳችሁ እንደሆነ ተስፋ አደርጋለሁ። እየተረዳችሁ ከሆነ ደግሞ እየወደዳችሁት ከሆነ ደግሞ ሳብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ እሺ አሁን ቀጥታ ወደ አራተኛው ኤግዛምፕል እንሄዳለን። አራተኛው ኤግዛምፕል ምን ይላል መሰላችሁ? I hope ይላል I hope it will have stopped raining by 4 o'clock I hope አሁን ዝናው እየዘነበ ነው እንበል። ዝናው እየዘነበ ነው እንበል። ከዚህ ከአሁኑ ሰዓት ጀምሮ እስከ 4 ሰዓት ያለው duration of time ዝናው አቁሞ ይኖራል ብዬ ተስፋ አደርጋለሁ እያለ ነው። አንተ ዝናው ያቁማል ብዬ ተስፋ አደርጋለሁ። I hope it will have stopped raining by the 4 o'clock ይላል። by 4 o'clock በዚህ 4 ሰዓት በዚህ ከአሁኑ ጀምሮ ለቀጣይ 4 ሰዓቱ ዝናው አልፎ ወይ ደግሞ አቋርጦ ይኖራል ብዬ ተስፋ አደርጋለሁ እያለ ነው። አቋርጦ የተቋረጠ ዝናው ነው የሚኖረው በዛ ሰዓት 4 ሰዓት ጨርሰን እዛ ስንደርስስ ዝናው ተቋርጦ ይኖራል የሚል መልእክት አለው ማለት ነው። ተስፋ አደርጋለሁ እያለ ነው እሱ። አይ ሆፕ ማለት ተስፋ አደርጋለሁ ዝናው በዚህ 4 ሰዓት እንደሚያቆም እያለ ነው። በላላባ እንደሚያቆም እያለ ነው። ኦኬ አሁን ወደ ጥያቄ ስንቀይረው ይሄኛው ደግሞ ምን ይላል መሰላችሁ? will it have stopped raining by 4 o'clock ያ እየተጠራጠረ ነበር። በዚህ 4 ሰዓት በዚህ 4 ሰዓትስ ዝናው አቋርጦ ይኖራል ብለ ተስፋ ታደርጋለህ? ያቋርጣል ብለ ትገምታለህ ወይ? ያቋርጣል እያለ ነው እየጠየቀ ነው። ለማን? ለሌላ ሰው ማለት ነው። ትክክለኛው የትኛው ነው መልሱ የሚለው ያው ዝናው ራሱ ነው የሚያውቀው መተውን አለመተውን ግን እየጠየቀ ነው። ግን ለሰውየው በዚህ 4 ሰዓት ዝናው ተቋርጦ ይኖራል በቃ ጨርሶ ነው የሚኖረው የተቋረጠ ዝናው ይኖራል እያለ ነው ማለት ነው። will it have stopped raining by 4 o'clock ያ በዚህ 4 ሰዓትስ ዝናው አቋርጦ ይኖራል ወይ? አቋርጦ ከቆየ ወደ ሌላ ቦታ እንሄዳለን የሚል ማነሱም ያስተላልፋል ማለት ነው። አሁን ይሄኛው እንደገና ወደ ኔጌቲቭ ስንቀይረው ደግሞ it will not have stopped raining by 4 o'clock ይለናል። በዚህ 4 ሰዓት ዝናው ተቋርጦ አይኖርም በቃ እየዘነበ ይቀጥላል እያለ ነው። በሌላ የተቋረጠ ነገር አይኖርም 4 ሰዓት ብንሄድም ካሁን ጀምረን እያለ ነው ማለት ነው። እሺ አሁን እየተረዳችሁ ነው። እኔ ጋር ናችሁ። ፈጠን አእምሯችሁ ነቃ አድርጋችሁ እስኪ ስፔሲፊክ የሆነ ኢንፎርሜሽን ምን እንደነው ብላችሁ ወደ እናንተ ጠይቁ። ኦኬ አምስተኛው ኤግዛምፕል ምን ይላል መሰላችሁ? tomorrow this time or tomorrow by at this time ማለት ነው። በሌላ አባባል tomorrow this time I will have taken the first 3 exams ይለናል። አሁን ተፈታኝ ነው አንድ ተማሪ ነህ እንበል። አንተ ተማሪ ሆነ ነገ በቃ ፈተና አለ። አሁን 9 ሰዓት እንበለውና በአሁኑ ሰዓት አሁን በ9 ሰዓት እያለህ ነገ በዚህ ሰዓት እኮ ፈተና 3 ፈተና ተፈትነን እንኖራለን በቃ ስፔሲፊክ ፐርፌክት ሆኖ የተደረገ ነገር ይኖረናል የሚል መልእክት እያስተላለፈ ነው። በቃ በዚህ ሰዓት በቃ እንደዚህ አይነት ፈተና ወስደን እንኖራለን እያለ ነው። እንቆያለን በቃ ምን አለ? tomorrow this time I will have taken the first 3 exams ነገ በዚህ ሰዓት 3 የመጀመሪያ 3 ፈተናዎቹ ወስደን ጨርሰን እንኖራለን እያለ ነው። ጨርሰን እንኖራለን። ወደ ጥያቄ ስንቀይረው ደግሞ ይሄኛው will I have taken the first 3 exams tomorrow by this time ይለናል። ያ will I have taken the first time tomorrow by this time ያ ነገ በዚህ ሰዓት 3 ፈተና ወስደን እንኖራለን እንቆያለን እያለ ነው ማለት ነው። ወደ ጥያቄ ስንቀይረው አሁን ወደ ኔጌቲቭ ስንቀይረው ደግሞ tomorrow at this time I will not have taken the first 3 exams አሁን ወደ ጠዋት ነው እንበል። ወደ ጠዋት ገና መጀመሪያ ስለሆነ ነገ በዚህ ሰዓት እኮ 3 ፈተና ገና አልጨረስንም የምንኖረው ብሎ እየተናገረ ነው ማለት ነው። ስለዚህ tomorrow at this time I will not have taken the first 3 exams ይለናል። ኦኬ ወደ ስድስተኛው ኤግዛምፕል ስንሄድ ስድስተኛው ኤግዛምፕል ምን ይላል መሰላችሁ? I will have already finished my work when you come back I will have already finished my work when you come back አንተ ስትመለስ already ወዲያውኑ ጨርሰን እንኖራለን። ምን ጨርሰን እንኖራለን ማለት finished በቃ የተደረገ ነው ስራችን ጨርሰን ነው የምንኖረው።
ያው ኦሬዲ ጨርሰን ነው የምንኖረው። ያው ያን ጊዜማ በቃ ኦሬዲ ጨርሰን ነው የምንኖረው ስራችን። አንተ ስትመለስ ጨርሰን ነው የምንኖረው። ስለዚህ ተያይዘን ወደ ፈለግነው ቦታ መሄድ እንችላለን እያለ ነው። ጨርሰን ከኛ የሚጠበቅ ስራ ጨርሰን ስለምንኖር አብረን እንሄዳለን አንተ ስትመለስ። አሁን ነው ያልጨረስነው እንጂ እያለ ነው። ጨረሰ ፐርፌክት ሆኖ የተሰራ ነገር ይኖርሃል እያለው ነው አንተ። ኦኬ አሁን ወደ ሰባተኛው ኤግዛምፕል ስንሄድ I will have gone Addis next Monday ይለናል። I will have gone Addis አበባ next Monday። አሁን ሌላ ቦታ ነው ያለ ነው እንበል። ቀጣይ መንዴይ ወይ ደግሞ ቀጣይ ሰኞማ አዲስ አበባ ሄደን ነው የምንኖረው፣ እዛ ነው የምንኖረው እያለ ነው። እንሄዳለን አዲስ አበባ ሳይሆን እዛ ሄደን እንኖራለን፣ እዛ ነው የምንኖረው እያለ ነው። I will have gone Addis next week next Monday ይላል። ቀጣይ ሰኞማ አዲስ አበባ ሄደን ነው የምንኖረው፣ እዛ ነው የምንኖረው እያለ ነው። ስምንተኛው ኤግዛምፕል I will have repaired the car when you come back። መኪናዋ ተስተካክላ ነው የምትኖረው አንተ የምትመለስ። ስለዚህ አሁን እዛ የፈለከው ቦታ ሄደ ደርሰናና አንተ ስትመለስማ ተጨርሶ የተጨረሰ ተግባር ይኖርሃል እያለው ነው። መኪናዋ repaired ወይ ደግሞ ተስተካክላ ነው የምትቆየው፣ የተስተካከለ ነገር ነው የሚቆየ። አንተ ከመምጣትህ በፊት የተስተካከለ ይኖራል፣ አንተ ስትመጣ ግን ተጨርሷል ነው ማለት ነው ሁሉ ነገር። ስለዚህ future perfect tense ምን አይነት ኢንፎርሜሽን እንደሚያስተላልፍ እየተረዳችሁ እንደሆነ ተስፋ አደርጋለሁ። አሁን ይህ ቪዲዮ እየወደዳችሁና የወደዳችሁት እንደሆነ ወይ ደግሞ ወዳችሁት ከሆነ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። English with Giday